ታይፕ ኦፍ ኬሚካል ቦንዲንግ ስንት አይነት ኬሚካል ቦንዶች አሉ፣ እንዴት ነው ክላሲፋይ የምናደርጋቸው የሚለውን በምናይበት ሰዓት ታይፕ ኦፍ ኬሚካል ቦንዲንግ ሶስት አይነት ኬሚካል ቦንዲንጎች አሉ። የመጀመሪያው እንግዲህ አዮኒክ፣ ሁለተኛ ላይ ስንመጣ ኮቫለንት፣ ሶስተኛ ላይ በምንመጣበት ሰዓት ሜታሊክ። እንደዚህ ክላሲፋይ እናደርጋቸዋለን። ከነዚህ ስንመጣ አዮኒክ ማለት ምን ማለት ነው፣ አዮኒክ እንዴት ይፈጠራል፣ ምን አይነት ፕሮፐርቲ ያላቸው የሚለውን በደንብ እናያለን ማለት ነው። እዚህ ላይ እንግዲህ አንደርስታንድ ማድረግ ያለባችሁ አዮኒክ ቦንድ እንዴት ይፈጠራል፣ አዮኒክ ቦንድን አፌክት የሚያደርጉት ምንድን ናቸው፣ አዮኒክ ቦንድ ከኮቫለንት ቦንድ እንዴት ይለያል፣ አዮኒክ ቦንድ እና ኮቫለንት ቦንድ ከሜታሊክ ቦንድ እንዴት ይለያሉ የሚለውን በደንብ እዚህ ላይ እናያለን ማለት ነው። እንግዲህ የመጀመሪያ እዚህ ላይ በምንመጣበት ሰዓት እንግዲህ የሚያሳየን ዘ ፈርስት ዋን ኢዝ አዮኒክ ቦንድ እንላለን። ዋት ኢዝ አዮኒክ ቦንድ? አዮኒክ ቦንድ ማለት ኮምፕሌት ትራንስፈር ኦፍ ኤሌክትሮንስ ፍሮም ሜታል ቱ ነን ሜታል። ቫላንስ ኤሌክትሮን ላይ ሜታል ላይ ያለችን ቫላንስ ኤሌክትሮን ኮምፕሌትሊ ትራንስፈር ማድረግ ነው። ለማን? ለነን ሜታል ወይም ኤሌክትሮ ፖዚቲቭ ኤሌመንት ሪአክት ዊዝ ኤሌክትሮ ኔጌቲቭ ኤሌመንት ዘይ ጊቭስ አዮኒክ። እንግዲህ ኤሌክትሮ ፖዚቲቭ ማለት ምን ማለት ነው? አብዛኛው ኤሌክትሮ ፖዚቲቭ የሚባሉት ሜታሎች ናቸው። ኤሌክትሮን መስጠት የሚችሉ ኤሌክትሮ ፖዚቲቭ እንላቸዋለን። ኤሌክትሮን መቀበል የሚችሉትን ኤሌክትሮ ኔጌቲቭ እንላቸዋለን። ኤሌክትሮ ኔጌቲቭ ኤሌመንት የሚባሉት ነን ሜታል ናቸው። ኤሌክትሮ ፖዚቲቭ የሚባሉት ሜታሎች ናቸው። ለምሳሌ ይሄ ሶዲየም አለ፣ በዚህ ዳያግራም ላይ ተቀምጦላቸዋል። ሶዲየም ግልጽ 11 ነው፣ 2 8 1 ነው። ዚስ አር ዘ ቫላንስ ኤሌክትሮን። እቺ መጨረሻ ላይ ያለችው ቫላንስ ኤሌክትሮኗ እቺን ኮምፕሌትሊ ትራንስፈር ማድረግ ነው። ክሎሪን ሰርተናል 17 ነው 2 ቀጥታ ሶዲየም እቺን ኤሌክትሮን ኮምፕሌትሊ ትራንስፈር ያደርግለታል፣ ይሰጠዋል። በሚሰጠው ሰዓት ሶዲየም ኤሌክትሮን ሰጥቻለሁ፣ ሶዲየም ፕላስ ይሆናል። እዚህ ደግሞ ክሎሪን ኤሌክትሮን ተቀብያለሁ፣ ማይነስ ይሆናል። ሁለቱ ኦፖዚት ቻርጅ ናቸው። እነሱ ሁለቱ ስትሮንግ የሆነ ኤሌክትሮስታቲክ ፎርስ ያካዳሉ። ፖዚቲቭ እና ኔጌቲቭ አይሆን ናቸው። ከዛ በኋላ ሁለቱ ፖዚቲቭ እና ኔጌቲቭ ሆኑ ይጣፋና ምን ይፈጠራል ማለት ነው? ሶዲየም ክሎራይድ ይፈጠራል ማለት ነው። እንግዲህ አዮኒክ ቦንድ እንዴት ይፈጠራል ብንባል ሜታል ሪአክት ዊዝ ነን ሜታልስ ወይም ኤሌክትሮ ፖዚቲቭ ኤሌመንት የሚባሉት ካታየንስ ፕላስ ኤሌክትሮ ኔጌቲቭ ኤሌመንት የሚባሉት አናየንስ ዘይ ጊቭስ ኮቫለንት ቦንድ ኦር ሎ አዮናይዜሽን ኤነርጂ ኦፍ ሜታልስ። ሜታሎች በአጠቃላይ ሎ አዮናይዜሽን ኤነርጂ አላቸው። በተለይ ሜታል ለምሳሌ አልካሊ ሜታልን አልካሊ እርዝ ሜታልስ፣ አልካሊ ሜታል የምንላቸው ግሩፕ 1፣ አልካሊ እርዝ ሜታል የምንላቸው ግሩፕ 2። እነዚህ አልካሊ ሜታሎች በአብዛኛው ሎ አዮናይዜሽን ኤነርጂ አላቸው ኤንድ ሃይ አዮናይዜሽን ኤነርጂ ኦፍ ወይ ሃይ ኤሌክትሮ አፊኒቲ ኦፍ ነን ሜታልስ። ሃይ ኤሌክትሮ አፊኒቲ ያላቸው ለምሳሌ ሃሎጅን የምንላቸው ግሩፕ 7 ኤሌመንት እነ ፍሎሪን፣ ክሎሪን፣ ብሮሚን፣ አዮዲን እነዚህ ግሩፕ 7 የሚባሉት ሞር ኤሌክትሮ ኔጋቲቭ ኤሌመንት ናቸው። እነዚህ ሁለቱ ሪአክት በሚያደርጉበት ሰዓት ዘይ ፎርምስ አዮኒክ ቦንድ። እዚህ ላይ መለየት ያለባችሁ ሜታል እና ነን ሜታል ከሆነ ቦንዱ አዮኒክ ነው። ኮምፕሌትሊ ትራንስፈር ኦፍ ኤሌክትሮንስ ፍሮም ሜታል ቱ ነን ሜታልስ ነው የሚካሄደው። ሜታሎች በአብዛኛው ኤሌክትሮን ሉዝ ያደርጋሉ፣ ሰጭ ናቸው። ነን ሜታሎች እንደገና ጌን ያደርጋሉ፣ ተቀባይ ናቸው። በዛ ሰዓት ላይ የሚፈጠረው ቦንድ አዮኒክ ይባላል። ይህ እንግዲህ የሚያሳያቸው አዮኒክ ቦንድ ማለት ሶዲየም ክሎራይድ በምንወስድበት ሰዓት ግን ሃው ቱ ትራንስፈር ኦፍ ኤሌክትሮንስ ናቸው። ትራንስፈር የሚሆነው ቫላንስ ኤሌክትሮኖች ዋን አተም ሞስትሊ ሜታልስ ከሜታሉ ቱ ሞስትሊ ነን ሜታል ባይ ሉዚንግ ኦር ጌይንግ ኤሌክትሮንስ። በዚህም ሰዓት ላይ የሚፈጠረው ቦንድ አዮኒክ ይሆናል ማለት ነው። ፎር ኤግዛምፕልስ ካልሽየም ክሎራይድ ብንባል ዚስ አር አዮኒክ ኦር ማግኒዥየም ኦክሳይድ ኢዝ አዮኒክ ኦር ፖታሽየም ኦክሳይድ ኢት ኢዝ አዮኒክ ኦር ሊቲየም ኦክሳይድ ኢት ኢዝ አዮኒክ። ለምን አዮኒክ ሆኑ? ካልሽየም ኢዝ ሜታል፣ ክሎሪን ኢዝ ነን ሜታልስ ኦር ማግኒዥየም ኢዝ ሜታል፣ ኦክሲጅን ኢዝ ነን ሜታልስ። ፖታሽየም ኢዝ ሜታል፣ ኦክሲጅን ኢዝ ነን ሜታልስ። ሊቲየም ኢዝ ሜታል፣ ኦክሲጅን ኢዝ ነን ሜታል። በሜታል እና በነን ሜታል መካከል ከሆነ ቦንዱ አዮኒክ ይፈጠርላቸዋል። እንግዲህ ካታየን ማለት ምን ማለት ነው? አናየንስ። እንግዲህ ካታየን የምንላቸው ሉዝ የሚያደርጉ ኤሌክትሮን ናቸው። በአብዛኛው እነዚህ ፖዚቲቭ እንግዲህ ካታየንስ የምንላቸው ኤሌክትሮን ሉዝ የሚያደርጉ ናቸው። ኤሌክትሮን ሉዝ የሚያደርጉ ከሆነ ፖዚቲቭ ቻርጅ ናቸው። ፖዚቲቭ ቻርጅ ናቸው ማለት ሜታልስ ናቸው። አናየን የምንላቸው ጌን የሚያደርጉ ናቸው። ኤሌክትሮን ጌን ኤሌክትሮንስ። ኤሌክትሮን ጌን የሚያደርጉ ከሆነ ኔጌቲቭ ቻርጅ ናቸው። ኔጌቲቭ ቻርጅ ናቸው ማለት ነን ሜታልስ ይሆናሉ ማለት ነው። እንግዲህ አዮኒክ ቦንድ እንዴት ይፈጠራል? በካታየን እና በአናየን መካከል ላይ ምን ይፈጠራል? አዮኒክ ቦንድ ይፈጠራል ማለት ነው። በአብዛኛው ሶዲየም ኤሌክትሮን ሲሰጥ ሉዝ አረግ እንላለን። ኦክሲጅን ቢቀበል ኤሌክትሮን ጌን አረገ ኔጌቲቭ ቻርጅ ሆናል ማለት ነው። እነዚህ በዚህ ሰዓት አዮኒክ ቦንድ ይፈጠራል ማለት ነው። ለምሳሌ which one is ionic which one is covalent እየተባለ በተደጋጋሚ ማትሪክ ጥያቄዎች ይጠይቃል። በቀላሉ አዮኒክ እና ኮቫለንት የትኛው ብለን የምናይበት ሰዓት ትራንስፈር ኦፍ ኤሌክትሮንስ ፍሮም ሜታል ቱ ነን ሜታል ከሆነ አዮኒክ ነው የሚፈጠረው። ሜታል እና ነን ሜታል ከሆነ የተሰራው ቦንድ አዮኒክ ብለን እናስቀምጣለን ማለት ነው። እንግዲህ ፋቮሬብል ኮንዲሽኖች አዮኒክ ቦንድ ፎርሜሽን እንግዲህ አዮኒክ ቦንድ እንዲፈጠር ፋቮሬብል ኮንዲሽን የሚባሉት ምን ናቸው? የመጀመሪያው ሎ አዮናይዜሽን ኤነርጂ ነው።
ሎው አዮናይዜሽን ኤነርጂ ያላቸው እነማን ናቸው? ሜታል። እነዚህ ሜታሎች በምናይበት ሰዓት ሎው አዮናይዜሽን ኤነርጂ አላቸው። በተለይ ግሩፕ 1 አልካሊ ሜታል እና ግሩፕ 2 አልካሊ እርዝ ሜታሎች። ሃይ ላቴንሲ ኤነርጂ የሚባለው ቀጣይ ላይ እናየዋለን። በሁለት አዮኖች መካከል ላይ የሚካሄደው ኢነርጂ ነው። ሃይ ኤሌክትሮኔጋቲቭ ዲፈረንስ ያላቸው ሃሎጅን ናቸው። ሃሎጅን የምንላቸው ግሩፕ 7 ኤሌመንቶች ናቸው። እነ ፍሎሪን፣ ክሎሪን፣ ብሮሚን፣ አዮዲን። እነዚህም በምናይበት ሰዓት እነዚህ ሃሎጅኖች ናቸው። ዘሞር ኤሌክትሮኔጋቲቭ ናቸው። ሃይ ኤሌክትሮ አፊኒቲ ያላቸው ነን ሜታሎች። እነዚህ ፋብሪክ ኮንዲሽን ዘ ፎርሜሽን ኦፍ አዮኒክ ቦንድ። እንግዲህ አዮኒክ ቦንድ ሊፈጠር የሚችለው ሜታል እና ነን ሜታል ሪያክት አድርገው ወይም ኮምፕሌት ትራንስፈር ኦፍ ቫላንስ ኤሌክትሮንስ ፍሮም ሜታል ቱ ነን ሜታልስ ወይም ካታየን ኤንድ አናየንስ ወይም ኤሌክትሮፖዚቲቭ ኤሌመንት ሪያክት ዊዝ ኤሌክትሮኔጋቲቭ ኤሌመንት ኢት ፎርምስ አዮኒክ ቦንድ ብለን እናስቀምጣለን ማለት ነው።